ሰላም እንዴት ናቸው? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። ዛሬው ቪዲዮ ደግሞ how to use ዊንዶው ማግኒፋየር ወይም ደግሞ የዊንዶው ማግኒፋየር ቱልን እንዴት መጠቀም እንደምንችል በዲቴል የሚያሳይ አንድ ቪዲዮ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ እንግዲህ ቤዚካሊ ወደ 4 የሚደርሱ ኮንተንቶችን እናያለን ማለት ነው። what is the window magnifier, importance of window magnifier, basic shortcut of magnifier እንዲሁም ደግሞ how to use it የሚሉ ቤዚክ ኮንተንቶችን በዚህ ቪዲዮ ለመቃኘት እንሞክራለን። እንደምታዩት እንግዲህ አክቲቭ ካደረግን በኋላ ስክሪናችንን ዙም ለማድረግ የምንጠቀምበት በጣም ኢምፖርታንት የሆነ ቱል ነው። ይህንን ቱል እንዴት አክሰስ አድርገን መጠቀም እንደምንችል የተለያዩ ቪው ሞዶችን እዚህ ኮንትሮል ማድረግ እንችላለን። ዲስፕሌይ፣ ለፕሬዘንቴሽን እና ለተለያዩ ዓላማዎች ይህንን መጠቀም እንችላለን። በዚህ ቪዲዮ እንግዲህ እነዚህም በዲቴል የምናየው ይሆናል። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሌትስ ጎ። በዚህ ቪዲዮ እንግዲህ ቤዚካሊ እነዚህን 4 ኮንተንቶች በዲቴል ለማየት እንሞክራለን። የመጀመሪያው what is window magnifier, importance of magnifier, basic shortcut of magnifier እንዲሁም ደግሞ how to use it እንዴት መጠቀም እንደምንችል ያንዳንዱን በዲቴል እናያለን። ዊንዶው ማግኒፋየር ቱል ማለት ነው። ከዛ በፊት እንግዲህ እዚህ ስክሪን ላይ ለምታዩት ቻናል አዲስ የሆናችሁ የተለያዩ የቴክኖሎጂ ቲፖችን እንዲሁም ደግሞ የሶፍትዌር ትሬኒንጎችን አፕሎድ የማድረግበት ቻናል ነው። ፕሊዝ ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ ማለት እወዳለሁ። እንግዲህ በዚህ ቪዲዮ ቤዚካሊ ወደ 5 የሚደርሱ ኮንተንቶችን ለመዳሰስ እንሞክራለን። የመጀመሪያው ኢንትሮዳክሽን ቱ ማግኒፋየር what does it mean የሚለው ነው። ሁለተኛው ኢምፖርታንስ ኦፍ ማግኒፋየር ለምን ይጠቅመናል። ሌላኛው ቤዚክ ኢንተርፌስ ኦፍ ማግኒፋየር ምን ይመስላል። በአራተኛ ደረጃ ደግሞ ቤዚክ ሾርትከት ኦፍ ዊንዶው ማግኒፋየር በመጨረሻ እንዲሁም ደግሞ how to use it እንዴት መጠቀም እንደምንችል በዚህ ቪዲዮ በዲቴል አስቃኛቸዋለሁ። በመጀመሪያ እንግዲህ ዊንዶው ማግኒፋየር ማለት ምን ማለት ነው? Window magnifier is built-in accessibility tools included in Microsoft Windows operating system. ልክ ማይክሮሶፍት ዊንዶው ኦፕሬቲንግ ሲስተም ላይ built-in የሆነ ቱል ነው ይሄ ዊንዶው ማግኒፋየር የምንለው። the primary purpose to enlarge parts or all of your screen so you can see text ሊሆን ይችላል፣ ኢሜጅ፣ ስሞለር ዲቴል ሞር ክሊር አድርገን ቪዥዋላይዝ ለማድረግ የምንጠቀምበት የኦፕሬቲንግ አንደኛው አክሴሲቢሊቲ ቱል ነው ማለት ነው። it is designed to assist users with low vision ዲዛይን ሲደረግ እንግዲህ low vision ላላቸው ነው but it also incredibly useful for anyone along precise design work, presenting to an audience or simply trying to read teeny text in high resolution display ባለው መልክ ዲስፕሌይ ለማድረግ የምንጠቀምበት አሜዚንግ ቱል ነው። ሎጎው እንደዚህ እንደምታዩት ዊንዶው ማግኒፋየር ይህን ይመስላል ማለት ነው። ታዲያ ጠቀሜታው ምንድነው? what are the importance of these tools የሚለው ነው። ኢምፖርታንሱ ስናይ እንግዲህ የተለያዩ ጥቅሞች አሉት። አንደኛው አክሴሲቢሊቲ ፎር ሎው ቪዥን ዩዘርስ፣ ሎው ቪዥን ዩዘር ላላቸው ሰዎች ቪዥዋል አድርገን ዲስፕሌይ ለማድረግ ላርጅ ቴክስት፣ ኢሜጅ፣ ኢንተርፌስ ኤሌመንት ሜኪንግ ዘ ኮምፒውተር ዩዜብል ዊዛውት ኒዲንግ ኤክስትራ ሃርድዌር ሳንፈልግ ማለት ነው። ሁለተኛው ደግሞ to improve ፕሮዳክቲቪቲን ኢምፕሩቭ ለማድረግ ለምሳሌ ስሞል ዲቴል ላይ ቴክስት፣ አይከን፣ ዲዛይን ኤሌመንት ዊዛውት ቼንጂንግ ስክሪን ሪዞሉሽን የስክሪናችንን ሪዞሉሽን ሳንቀይር እነዚህን ኢዝሊ ቪዥዋላይዝ ማድረግ ነው። ሌላው በሶስተኛ ደረጃ መልቲፕል ቪዊንግ ሞድ ኦር ማግኒፋየር ኦፈር ዲፍረንት ሞድ ላይ ካሉት ቪዊንግ ሞዶች ማለት ነው። ፉል ስክሪን ሞድ፣ ሌንስ ሞድ እንዲሁም ደግሞ ዶኬብል ሞድ ኦፕሽኖች አሉት። እነዚህንም በመጠቀም ክሊርሊ ቪዚብል ለማድረግ እንጠቀምበታለን። አራተኛው ደግሞ ሄልፕስ ፎር ፕሬዘንት ኤንድ ቲቺንግ ነው፣ ለማስተማር እንዲሁም ደግሞ ለፕሬዘንቴሽን ቲቸርስ፣ ትሬነርስ ኤንድ ፕሬዘንተርስ
can zoom into a specific part of the screen to explain the detail clearly to the audience ለማድረግ ስንፈልግ ይህንን ዊንዶው ማግኒፋየር ቱልን እንጠቀማለን ማለት ነው። ሌላኛው በአምስተኛ ደረጃ ሰፖርት ለርኒንግ ኤንድ ፕሪሲሽን ወርክ ለምሳሌ ሪዲንግ ስሞል ቴክስት ሊሆን ይችላል። ግራፊክ ዲዛይን የምንሰራ አይከኖች ስሞል ሲሆኑ እነዚህን ለማስተማር ሶፍትዌር ትሬኒንጎችንም ስንሰጥ እነዚህ ኢንቪዚብል የሆኑ ቱሎችን አይከኖችን ዲስፕሌይ ለማድረግ በቀላሉ ይህንን እንጠቀማለን ማለት ነው። ሌላኛው ኮንተንት እንግዲህ ቤዚክ ኢንተርፌስ ኦፍ ዊንዶው ማግኒፋየር ምን ይመስላል ነው። ቤዚክ ኢንተርፌስ ኦፍ ዊንዶው ማግኒፋየር is designed to minimalist or under markable allowing to control magnifier without blocking your work ነው። ስለዚህ ስክሪን ላይ እንደምታዩት እንግዲህ ቤዚክ ኢንተርፌስ ኦፍ ማግኒፋየር ቱል ይህን ይመስላል። የተለያዩ ቱሎች አሉት። ዙም አውት ለማድረግ ስንፈልግ ማይነስ ሳይን ክሊክ ማድረግ ነው። ዙም ኢን ማድረግ ስንፈልግ እዚህ ጋር ፕላስ በተን አለ። ፕሌይ ኦር ፖዝ እንዲሁም ደግሞ ስኪፕ ለማለት ስንፈልግ እዚህ ጋር ዲፍረንት ቱሎች አሉ እንደምታያቸው። ሌላኛው ሪድ ኦፕሽን ወይም ደግሞ ቴክስት ሪድ ለማድረግ ስንፈልግ ዳይሬክት ሪድ የምናደርግበት ሪድ ሞድ ኦፕሽን አለው። ሌላኛው ሴቲንግ ውስጥ ገብተን አጀስት ማድረግ ስንፈልግ እዚህ ጊር አይነት ምልክት አለው ማለት ነው። ይሄ እንግዲህ የሜን ኮንትሮል ባር ቱሎች ናቸው ከኋላ ያየናቸው ማለት ነው። ስለዚህ እያንዳንዱን የሜን ኮንትሮል ቱል ባሮች ፈንክሽናቸውን እዚህ ጋር ማየት እንችላለን። when the tool is active ወይም ደግሞ ማግኒፋየር ቱልን አክቲቭ ካረግን በኋላ ስሞል ፍሎቲንግ ቱል ባር አፒር ያደርጋል እንዳየነው በኋላ። በዚህ ቱል ባር ላይ እንግዲህ ዲፍረንት ቱሎች አሉ። ዙም ኮንትሮል የምንላቸው ማይነስ እና ፕላስ በተን ቱሎች አሉ። በተን ቱ ኢንክሪዝ ኦር ዲክሪዝ ማግኒፊኬሽን ሌቭሉን ለመጨመር ማለት ነው። ሌላኛው ማግኒፊኬሽን ፐርሰንቴጅ ያሳየናል። ይሄ ዙም ሌቭሉን ዲስፕሌይ የምናደርግበት ወይም ደግሞ ፐርሰንት ኦፍ ዙም ሌቭሉን የሚያሳየን ነው ማለት ነው። ይሄ ሜን ኮንትሮል ባር ላይ የምናገኘው። ሌላኛው ፖዝ ኦር ፕሌይ ኤንድ ሪዲንግ ቱልስ የምንለው ነው። ሴት ኦፍ ኮንትሮል ዛት አለውት ማግኒፋየር ቱ ሪድ ዘ ቴክስት አለውድ ፎር ዩር ስክሪን ኢንክሉዲንግ ዘ በተን ቱ ፕሌይ ፖዝ ኤንድ ስኪፕ ኦፕሽኖች አሉት። እነሱ ይሄኛው ሜን ቱል ባር ላይ አክሰስ የምናደርጋቸው ሌላኛው የማግኒፋየር ቱል ነው ማለት ነው። ሌላ ደግሞ ሴቲንግ ኦር ጊር አይከን የምንለው ነው። ሾርትከት ቱ አጀስት ዘ ፕሪፈረንስ ሰች አስ ዘ ቪዊንግ ሞድ ዙም ኢንክሪመንት ኤንድ ቮይስ ስፒድ የመሳሰሉትን ኮንትሮል ለማድረግ ሴቲንጉን ለመክፈት የሚያገለግለን ሜን ኮንትሮል ባር ላይ የምናገኘው ቱል ነው ማለት ነው። ሌላኛው ቪዊንግ ሞድ ኦፕሽኖች አሉት። ይሄ የዊንዶው ማግኒፋየር ቱል ማለት ነው። the interface changes slightly depending on which the three view you select in setting ላይ በመረጥነው ቪው ዲስፕሌይ ማድረግ ይችላል። ሾርትከቶችም አሉ፣ በዲቴል እናያለን። የመጀመሪያው ፉል ስክሪን ነው። the entire screen is magnified entire screen the whole entire screen ማግኒፋይድ አድርጎ የሚያሳየን የቪው ኦፕሽን ነው። ሌላኛው ሊንስ ሞድ የምንለው ነው። magnified area is contained with rectangular lines that follow your mouse in pointer across the screen ነው። ሌላኛው ዶኬብል ነው። fixed window stay at the top your monitor showing magnified version አንድ ቦታ ዶክ አድርጎ ከቶፕ ሊሆን ይችላል በፈለግነው ቦታ ዶክ እናደርጋለን። ማግኒፋይ ሌንሱን አንድ ቦታ ላይ ዶክ ስናደርግ ዶክ ቪው ይሆናል ማለት ነው። ሌላኛው ኢንቨርቲንግ ከለር የምንለው ነው። this changes the screen contrast screen ኮንትራስታችንን ቼንጅ የምናደርግበት ሌላኛው ቱል ነው ማለት ነው። ኢንቨርቲንግ ከለርስ የምንላቸው እነዚህ እንግዲህ ቪዊንግ ኮንትሮል ሞድ ብለን የምንጠራቸው ናቸው። እዚህ ቱል ላይ አክሰስ የምናደርጋቸው ዲፍረንት ቤዚክ ሾርትከት አሉ። እነዚህ ኢሴንሻል የሆኑ ዊንዶው ማግኒፋየር ሾርትከቶች የምንላቸው ማለት ነው። የመጀመሪያው እንግዲህ ስታርት ኤንድ ኤግዚት ማግኒፋየር ሾርትከት ነው። ለምሳሌ በመጀመሪያ ዊንዶው በተን ኮንትሮል ፕላስ ኤምን ስንጫን ዳይሬክትሊ ወደ ሴቲንግ ናቪጌት ያደርገናል። ሁለተኛው ላይ ደግሞ ዊንዶው ፕላስ አድ በተን ስንጫን ደግሞ ተርን ኦን ያደርግልናል። ዊንዶው ፕላስ ኤስኬፕ ስናደርግ ደግሞ የማግኒፋየር ቱልን ተርን ኦፍ ማድረግ ይችላል ማለት ነው። እነዚህ ስታርት ኤንድ ኤግዚት ማግኒፋየር ቱልስ የምንላቸው ናቸው። ዙም ኮንትሮል ቱሎች አሉ።
ከኪፖርዳችን ላይ የዊንዶ በተንን ፕላስ አድ በተንን ስንጫን ዙም ኢን ማድረግ ነው። ዙም ኢን እናደርገዋለን። ዊንዶ ፕላስ ማይነስ ስንጫን ደግሞ ዙም አውት የምንለው ነው። ሌላው ቪው ሞድ ኮንትሮል ሾርት ከት የምንላቸው 3 ቤዚክ ሾርት ከት ቱሎች አሉ። እዚህ ጋር እንደምናየው ኮንትሮል አልት ኤፍ ስናደርግ ፉል ስክሪን ሞድ ቼንጅ እናደርጋለን። ሌላኛው ኮንትሮል አልት ኤል ስናደርግ ሌንስ ሞድ ለመቀየር ስንፈልግ ማለት ነው። ሶስተኛው ደግሞ ኮንትሮል አልት ዲ ስናደርግ ደግሞ ዶኬብል ዙም ስክሪን መጠቀም ስንፈልግ እነዚህን ሾርት ከቶች መጠቀም እንችላለን። ሌላው እንግዲህ ናቪጌሽን ኤንድ ሙቭመንትን ኮንትሮል የምናደርግባቸው የማግኒፋየር ቱል ሾርት ከቶች አሉ። ለምሳሌ የመጀመሪያው ኮንትሮል አልት አሮ አፕ ሌፍት ራይት ዳውን አሮዎችን በመጠቀም ማለት ነው። ኮንትሮል አልት ማውስ ስክሮል ስናደርግ ዙም ኢን አውት ማድረግ እንችላለን። ሌላኛው ደግሞ ሌንስ ኮንትሮል ወይም ደግሞ ሌንስ ሞድ ላይ ካረግነው በኋላ እዚህ ውስጥ የምንጠቀማቸው ሌሎች ሾርት ከቶችም አሉ። ኮንትሮል ፕላስ አልት አር ስናደርግ ሪሳይዝ ነው። ኮንትሮል አልት አሮ ስናደርግ ሙቭ ሌንሳችንን ሙቭ ለማድረግ የምንጠቀመው ነው። ከዚህ በተጨማሪ እንግዲህ አዲሽናል በጣም ኢምፖርታንት የሆኑ ሾርት ከት ቱሎች አሉ። ኮንትሮል አልት አይ ስናደርግ ኢንቨርት ከለርስ ኦር ዩዝፉል ፎር ቤተር ቪዚቢሊቲ እንዲኖረን ኢንቨርት ከለርን ስንጠቀም ማለት ነው። ኮንትሮል አልት ኤም ደግሞ ቅድም ያየናቸውን 3 ታይፕ ኦፍ ቪው ኮንትሮል ቦክሶችን ለመቀየር ዳይሬክትሊ ኮንትሮል ኤም ስንቀያየር መጠቀም እንችላለን ማለት ነው። ኮንትሮል አልት ስፔስ ከሆነ ደግሞ ልክ እዚህ ጋር ቴምፖራሪ ዙም አውት ለማድረግ ስንፈልግ የምንጠቀመው ቤዚክ ሾርት ከት ቱሎች ናቸው ማለት ነው። ሌላኛው ታዲያ ይህን ቱል እንዴት መጠቀም እንችላለን የሚለው ነው። ዊንዶ ማግኒፋየር ካን ዩቲላይዝ ዘ ኪፖርድ ሾርትከት ፎር ኢሚዲየትሊ ኮንትሮል ኦር አክሰስ ሴቲንግ ሜኑ ፎር ዲፐር ከስተማይዜሽን ነው። ሶ ኪውክ አክሽንስ ኤንድ ኮንትሮልስ ቴክኒኮች አሉ። ይህንን ቱል ለመጠቀም ማለት ነው በሾርትከት ዳይሬክትሊ ወደ ሴቲንግም ናቪጌት ሳናደርግ መጠቀም እንችላለን። ሶ ይህን ለመጠቀም ተርን ማግኒፋየር ኦን ለማድረግ ዊንዶ ሎጎ ፕላስ የአድ ምልክት ስንጫን ዳይሬክት ይከፍትልናል። ይሄንን ኤግዚት ለመዝጋት ደግሞ ስንፈልግ ዊንዶ ሎጎ ፕላስ ስኬፕ በተን ስንጫን ዳይሬክትሊ ኤግዚት ያደርግልናል። እንደምታዩት እንግዲህ የዚህን አይነት ቱል ነው። ኦፕን ስናደርገው ይህን ሃይድ አድርገን በሾርት ከትም ዳይሬክትሊ መጠቀም እንችላለን። እስካሁን ያየናቸው ለምሳሌ ማይነስ ፕላስ ፕሌይ ኦር ፖዝ የምንላቸው ሪድ ሞድን የምንቀይርበት እንዲሁም ደግሞ ወደ ሴቲንግ ናቪጌት የምናደርግበት ቱል ይሰጠናል ማለት ነው። እያንዳንዳቸውን እንግዲህ ሾርት ከቶች ለማየት እንሞክራለን። የመጀመሪያው ስታርት ኤግዚት ማግኒፋየር ቱልስ የምንላቸውን እንዴት መጠቀም እንደምንችል አሁን በዲቴይል እናያለን ማለት ነው። እዚህ ጋር እንደምታዩት ስክሪን ላይ ስታርት ኤግዚት ማግኒፋየር ቱል የምጠቀምባቸው ቤዚክ 3 ሾርት ከቶች አሉ። አንደኛው ወደ ሴቲንግ የሚወስደን ነው። ዊንዶው ኮንትሮል ኤም ስንጫን በቀጥታ ወደ ሴቲንግ ናቪጌት ያደርገናል ማለት ነው። ይሄን ለማድረግ እንግዲህ ከኪፖርዳችን ላይ የዊንዶ በተን ፕላስ ኮንትሮል ፕላስ ኤም ስንጫን እንደምታዩት ዳይሬክትሊ የሴቲንግ ዊንዶውን ፖፕአፕ ዊንዶውን ይከፍትልናል። እዚህ ጋር በሴቲንግ ስር እንደምታዩት አክሴሲቢሊቲ ከሚለው ስር ገብተን የማግኒፋየር ቱልን እዚህ አክቲቭ ማድረግ የምንችልበትን ኦፕሽን ይሰጠናል። እዚህ ጋር ኦፍ ሞድ ነው አሁን ያለው። ኦን ብናደርግ አውቶማቲካሊ ማግኒፋየር ቱል ዊል ቢ ኦፕን ይሆናል። እንደምታዩት እንግዲህ ኦን ስናደርገው አክቲቭ ሆኗል። ከዚህ በኋላ ሾርት ከቶችን በመጠቀም ስክሪናችንን ዙም ማድረግ፣ ዙም አውት ማድረግ፣ ዶኬብል ሞድ መጠቀም እና የተለያዩ ኦፕሽኖችን እዚህ አክሰስ ማድረግ ይችላለሁ ማለት ነው። በዚህ መልኩ እንግዲህ ሴቲንግ ውስጥ ገብተን አክቲቭ ማድረግ እንችላለን። ዊንዶ ኬ ኮንትሮል እና ኤምን በመጫን ማለት ነው። ሌላው እዚሁ ጋር መተን ለምሳሌ ፐርሰንቱን መጨመር ስንፈልግ ፕላስ ማድረግ እንችላለን። ዙም ኢን ዙም አውት እዚህ ማግኒፋየር ቱልም ላይ ዳይሬክት ፕላስ ማይነስ እያደረግን ዙም ኢን ዙም አውት እያደረግን መጠቀም እንችላለን ማለት ነው። ወይም ደግሞ የስክሪናችን ዊንዶ በምንፈልገው ዙም ሌብል ኮንትሮል ማድረግ እንችላለን። ሌላው እዚህ ጋር ለምሳሌ ዙም ኢንክሪመንቱ በስንት ይሁን የሚለውን እዚህ ዲፎልት በ100 ስለሆነ ዲፎልት ያለው በ50 ማድረግ እንችላለን። በ25 እዚህ ኢንክሪመንት ሌብሉን ልክ ዙም
ኮንትሮል ፕላስ ስንጭን በየስንት ፐርሰንት ኢንክሪመንት ይጨምር የሚለው እዚህ ሴት ማድረግ እንችላለን። ሌላኛው ቪው ሞድ ነው። እዚህ ጋር 3 ቤዚክ የሆኑ ቪው ሞድ ኮንትሮል ቱሎች አሉን እዚህ ስክሪን ላይ እንደምናየው ማለት ነው። የመጀመሪያው ዶክ ኮንትሮል አልት ዲ ማለት ነው። ፉል ስክሪን ኮንትሮል አልት ኤፍ፣ እንዲሁም ደግሞ ሌንስ ሞድ ስንፈልግ ኮንትሮል አልት ኤልን በሾርት ከት መጠቀም እንችላለን። ይህ እንግዲህ ሴቲንግ ውስጥ መተን አክሰስ የተለያዩ ኦፕሽኖችን መቀየር እንችላለን። ሌላኛው እዚህ ጋር መተን እንግዲህ ዳይሬክትሊ በሾርት ከት የዊንዶ ማግኒፋየር ቱልን አክቲቭ ማድረግ እንችላለን። ኮንትሮል ፕላስ አድ በተን ስንጫን ዳይሬክትሊ የማግኒፋየር ቱል ኦፕን ያደርጋል። ለመዝጋት ስንፈልግ ደግሞ ኮንትሮል ፕላስ ስኬፕ በተንን በመጫን ክሎዝ ማድረግ እንችላለን። ለምሳሌ እዚህ ጋር እንደምታዩት ኦፕን አድርጌዋለሁ። ኮንትሮል ፕላስ አድ በተንን ስትጫኑ የማግኒፋየር ወይም ደግሞ ማግኒፋየር ቱል ኦፕን ያደርግልናል ማለት ነው። ይህን ክሎዝ ለማድረግ ስንፈልግ ዊንዶ ፕላስ ስኬፕ በተንን መጫን እንችላለን። እዚህ ጋር እሱን ስንጫን ወይም ደግሞ ከኪቦርዳችን ኮንትሮል ፕላስ ስኬፕ በተንን ስንጫን አውቶማቲካሊ ማግኒፋየር ቱል ቢ ክሎዝድ ያደርጋል። እነዚህ 3 ቤዚክ ቱሎች በስታርት ኤግዚት ማግኒፋየር ቱል ስር የምናገኛቸው ናቸው። ሌላኛው ዙም ኮንትሮል ቱልስ የምንላቸው በዊንዶው ማግኒፋየር ላይ የምናገኛቸው ዙም ኮንትሮል ቱልስ የምንላቸው ቱሎች አሉ። እዚህ ፓወርፖይንቱ ላይ እንደምናየው ዙም ኮንትሮልስ የምንላቸው 2 ቤዚክ በተኖች አሉ። ከኪቦርዳችን ዊንዶ ፕላስ አድ በተንን ስንጫን ዙም ኢን ማድረግ ነው፣ ወይም ደግሞ ዙም ሌቭሉን ኢንክሪዝ ያደርግልናል። በመጀመሪያ ኦፕን እናደርጋታለን የማግኒፋየር ዊንዶ። ከዚህ በኋላ በሾርት ከት ከፈለግን ይችኛዋ ሚኒማይዝ ማድረግ ይችላለሁ። አዘርዋይስ እዚሁ ላይ አድ ኤንድ ማይነስ አለ። ዙም ኢን ዙም አውት ለማድረግ የምንጠቀምበት ቱል ነው ማለት ነው። ዙም ሌቭሉን ከጨመርን በኋላ ከርሰራችንን ናቪጌት ወደምናደርግበት ቦታ እንደምታዩት ሙቭ ያደርጋል በሰጠኑ ዙም ሌቭል መሰረት ማለት ነው። በዚህ መልኩ እንግዲህ ዙም ኢን ዙም አውት ያደረግን 2 ቤዚክ ቱሎችን መጠቀም እንችላለን። ይህ አፕ እንግዲህ የተለያዩ ቱቶሪያሎችን ስንሰራ እንደምታዩት የማይታዩ ኦር ኢንቪዚብል የሆኑ ቱሎች ካሉ እነሱን በቀጥታ ይህንን ቱል በመጠቀም ስክሪናችንን ዙም እያደረግን ክሊር ቪዚቢሊቲ እንዲኖረው ማድረግ እንችላለን ማለት ነው። ስክሪናችንን ዙም ኢን ዙም አውት በማድረግ ለምሳሌ እዚህ አፕ ላይ ብታዩት ኢንቪዚብል ፓርት ካለ ይሄኛውን በቃሉ ዲስፕሌይ ላይ ኦር ፕሮጀክተር ላይ ክሊር አድርገን ለማሳየት በቀላሉ ይሄኛውን ቱል መጠቀም እንችላለን ማለት ነው። ከላይ ቱሎቹ የማይታዩ ኦር ኢንቪዚብል ከሆኑ እነዚህን ዲስፕሌይ ለማድረግ በጣም ኢምፖርታንት ቱል ነው ማለት ነው። ስለዚህ ዙም ኢን ዙም አውት እያደረግን ዲስፕሌይ አድርገን ክሊርሊ እንዲታይ የሚፈልገውን ነገር ማሳየት ያስችለናል ማለት ነው። በዚህ መልኩ እነዚህን ቱሎች በመጠቀም ለምሳሌ ይህን ስክሪን ባለበት ወይም ደግሞ ሪዞሉሽኑ ሳይቀንስ ሳይጨምር ዙም ማድረግ ብንፈልግ እንደምታዩት ኮንትሮል ፕላስ አድ ምልክትን በመጫን ዙሙን መቀነስ፣ ከፈለግን ደግሞ ኮንትሮል ፕላስ ማይነስን በመጫን ወደ ነበረበት መመለስ እንችላለን። ክሊር ማድረግ የምንፈልገው ቦታ ላይ ከርሰራችን ሆቨር ካደረግን በኋላ ኮንትሮል ፕላስ አድ በተን በመጫን ዙም ሌብሉን መጨመር እንችላለን። ከዛ ከርሰራችንን ሙቭ እያደረግን የምንፈልገውን ኤሪያ እንደዚህ ዲስፕሌይ እያደረግን ማሳየት እንችላለን ማለት ነው በዚህ መልኩ። ስለዚህ ዙም ኢን ዙም አውት እያደረግን የዊንዶው ማግኒፋየር ቱልን ለተለያዩ ዓላማዎች መጠቀም እንችላለን ማለት ነው። እነዚህ 2 ቤዚክ ዙም ኮንትሮል ቱሎችን መጠቀም እንችላለን ማለት ነው እዚህ ጋር። ሌላኛው በሶስተኛ ደረጃ የምናገኘው ደግሞ ቪው ሞድ ኮንትሮልስ የምንላቸው ናቸው። እዚህ ቪው ሞድ ኮንትሮልስ
የምንላቸው ቱሎች ወይም ደግሞ ቪው ሞድ ኮንትሮልስ ቱሎች እዚህ ጋር ፓወርፖይንት ላይ እንደምናያቸው ወደ 3 የሆኑ ቤዚክ ቪው ሞድ ኮንትሮል ቱሎች አሉ። ኮንትሮል አልት ኤፍ ፉል ስክሪን ዲስፕሌይ ማድረግ ስንፈልግ የምንጠቀመው ሾርትከት ነው። ሌላኛው ኮንትሮል አልት ኤል ደግሞ ሌንስ ሞድ አድርገን ዲስፕሌይ ማድረግ ስንፈልግ የምንጠቀመው ኮድ። ኮንትሮል አልት ዲ ደግሞ ዶኬብል አድርገን ማሳየት ስንፈልግ የምንጠቀመው የማግኒፋየር ቱል ሾርትከቶች ናቸው ማለት ነው። እነዚህ ሾርትከቶች እያንዳንዳቸውን እንዴት እንደምንጠቀም እናያለን። ለምሳሌ ኮንትሮል አልት ዲ ስናደርግ ዶኬብል ያደርግልናል። ከቶፕ እንደምታዩት የዙም ስክሪኑን ከቶፕ ያደርግልናል። ከርሰራችንን አት ኤኒዌር ናቪጌት ስናደርግ ዙም ዶክ ያደረግነው ዙም ላይ ክሊር አድርጎ ያሳየናል ማለት ነው። በሰጠነው የዙም ሌቭል መሰረት እዚህ በዶክ ኦፕሽን በመጠቀም ስክሪናችንን ዙም ማድረግ እንችላለን ማለት ነው። ለምሳሌ ዶክ ያደረግነውን እዚህ ጋር ጂአይኤስ ላይ ሊሆን ይችላል። የተለያዩ ሶፍትዌሮችን ስናስተምር ወይም ደግሞ የተለያዩ ነገሮችን ፕሬዘንት ስናደርግ ክሊርሊ ቪዚብል ለማድረግ በዚህ መልኩ እነዚህን የቪው ኦፕሽኖች መጠቀም እንችላለን። አንደኛው ዶክ ማድረግ ነው። እንደምታዩት ከቶፕ ዶክ ያደርግልናል። እንደምናየው ከርሰራችንን ናቪጌት ስናደርግ እዚህ ዙም ስክሪኑ ላይ ወይም ዶክ ከሆነው የዙም ስክሪን ላይ ያሳየናል ማለት ነው። ይህንን ከዶክ ሞድ ወደ ፉል ስክሪን ሞድ መቀየር ስንፈልግ ኮንትሮል አልት ኤፍ ማድረግ ይችላለሁ ማለት ነው በሾርትከት። ይህንን በሾርትከት ኮንትሮል አልት ኤፍ ስናደርግ ወደ ፉል ስክሪን ያመጣልናል። ስለዚህ ዙሙን እዚህ ጋር በመጨመር በፉል ስክሪን ኦፕሽን ማየት እንችላለን ማለት ነው። ወደ ፉል ስክሪን ከቀየርን በኋላ ኮንትሮል ፕላስ አድ ምልክት ስንጫን የዙም ኦፕሽኑን ይጨምርልናል። ከርሰራችን እንደምታዩት ወደምንፈልገው ዳይሬክሽን ሆቨር እያደረግን ክሊር የሆነ ቪዚብል የሆነ ዊንዶ ዲስፕሌይ ማድረግ እንችላለን ማለት ነው። ይህን ዙም ሌብሉን እንግዲህ የተለያዩ ሶፍትዌሮችን ስንሰራ እንደዚህ ኢንቪዚብል የሆኑ ቱሎችን ዲስፕሌይ ለማድረግ ሊሆን ይችላል። የሰራነውን ወይም ደግሞ የተለያዩ የምንጠቀማቸውን ሴታፖች ኢንቪዚብል የሆኑ ፓርቶችን በፕሮጀክተር ሊሆን ይችላል፣ ፕሬዘንት ስናደርግ በቀላሉ ስናስተምር ሊሆን ይችላል። እነዚህን ቪዚብል አድርገን ለማሳየት ስንፈልግ ይህንን ቱል እንጠቀማለን። ከዚህ ቱል ውስጥ እንግዲህ የተለያዩ ቱሎችን አይተናል። ዶኬብል ሞድ ማድረግ። አሁን ደግሞ ስክሪናችንን ኮንትሮል አልት ኤፍ በማድረግ እንደምታዩት ፉል ስክሪን ሞድ አድርገን ከርሰራችንን በምንፈልገው ዳይሬክሽን ሆቨር እያደረግን ቪዚቢሊቲውን ክሊር አድርገን ማሳየት እንችላለን። ለምሳሌ እዚህ የሬቬት ፕሮጀክት እዚህ ቱሎቹ በጣም ትንንሽ ስለሆኑ ዲስፕሌይ አድርገን ስናሳይ የጠቃቅን ናቸው። ክሊር ቪው እንዲኖራቸው እነዚህን የማግኒፋየር ቱልን መጠቀም እንችላለን ማለት ነው። ሌላኛው እንግዲህ እዚህ ጋር የምናገኘው የሌንስ ሞድ ኦፕሽን ነው። ኮንትሮል አልት ኤልን በመጠቀም ማለት ነው። መጀመሪያ ፉል ስክሪን ሞዱን ወደ ኖርማል ካመጣን በኋላ እዚህ ኮንትሮል አልት ኤልን ስንጫን እንደምታዩት ሌንስ ሞድ ኦፕሽን ይከፍትልናል ማለት ነው። ይህ ሌንስ ሞድ ደግሞ ልክ እንደምታዩት ሬክታንጉላር ቪው ያለው የሌንስ ነገር ግን ዙም ኦፕሽኑን በሰጠኑ የዙም ሌቭል እዚህ ስክሪን ውስጥ ያሳየናል ማለት ነው። ሲምፕሊ የምንፈልጋት ኤሪያ ኦፍ ኢንተረስት ላይ ብቻ ቪውን ዙም ማድረግ ስንፈልግ የምንጠቀመው የማግኒፋየር ቪዊንግ ኦፕሽን ነው ማለት ነው። ኮንትሮል አልት ኤል ኦር ሌንስ ሞድን በመጠቀም እንደዚህ የምንፈልገው ቪው ላይ ክሊር የሆነ ቪዥዋላይዝ ማድረግ እንችላለን። ይህም እንግዲህ የተለያዩ አፖች ላይ ሊሆን ይችላል፣ ዊንዶ ላይ ሊሆን ይችላል፣ ብራውዘር ላይ ሊሆን ይችላል። ማሳየት የሚፈልገውን ቪው በዚህ መልኩ በሌንስ ሞድ ተጠቅመን ማሳየት እንችላለን ማለት ነው። እነዚህን ሶስት ቤዚክ ኦር ኢምፖርታንት የሆኑ የማግኒፋየር ቪው ሞዶችን መጠቀም እንችላለን። የመጀመሪያው ኮንትሮል አልት ኤፍ ሲሆን ፉል ስክሪን ሞድ ማለት ነው። ኮንትሮል አልት ዲ ዶኬብል ኦፕሽን ነው። ኮንትሮል አልት
ኤል ሲሆን ወይም ደግሞ ኮንትሮል አልት ኤል ሲሆን እንደምታዩት ሌንስ ሞድን መጠቀም እንችላለን ማለት ነው። እንደዚሁ ኦፕሽኑን በሌንስ ሞድ ኦር በዶኪብል ሞድ ኦር እንዲሁም በተለያዩ ሞዶች ከቀየርን በኋላ ከለሩን ኢንቨርት ማድረግ እንችላለን ማለት ነው። ኮንትሮል አልት አይን በመጫን ኢንቨርት ከለር እንዲኖረው ማድረግ እንችላለን። ለምሳሌ ኦሪጂናል ከለሩ ወይም ኢንቪዚቢሊቲው ክሊር ሆኖ እንዲነበብ ኢንቨርት ከለር ማድረግ እንችላለን። ኮንትሮል አልት አይ ኦፕሽን ስትቀይሩት እንደምታዩት የማግኒፋየር ሌንሱ ቪው የተለየ ይሆናል ማለት ነው። እነዚህን ቱሎች እንግዲህ ከዊንዶው ማግኒፋየር ላይ መጠቀም እንችላለን። ኢንቨርት ያደረግነው ስንቀይር የሌንስ ቪው እንደምታዩት ይሆናል ማለት ነው። በዚህ መልኩ እንግዲህ የማግኒፋየር ቱልን መጠቀም እንችላለን። ከዊንዶው ላይ ዳይሬክትሊ የምናገኘው አክሰስብል ቱል ነው ማለት ነው። ሌላኛው እንግዲህ በዚህ ቱል ስር የምናገኛቸው ሾርትከቶች አሉ። ናቪጌሽን ኤንድ ሙቭመንትን ኮንትሮል የምናደርግባቸው የተለያዩ ቱሎችን እዚህ አክሰስ ማድረግ ይችላለሁ። ይህን ለማድረግ እንደምታዩት ኔክስት ስላይድ ላይ ብንመጣ ናቪጌሽን ኤንድ ሙቭመንት ኮንትሮል የምናደርግባቸው ሾርትከቶች አሉ። ኮንትሮል አልት አሮ አፕ ራይት ሌፍት ቦት ዳውን አሮዎችን እነዚህን 4 አሮዎች በመጠቀም የቪው ዳይሬክሽናችንን ሮቴት እያደረግን ማየት እንችላለን። እንደምታዩት እዚህ ጋር የተለያዩ ኦፕሽኖችን ቪው ላይ ማሳየት እንችላለን። ኮንትሮል አልት አሮውን በመጠቀም ማለት ነው። ኮንትሮል አልት አሮውን ስንጠቀም ሮቴት እያደረገ በምንፈልገው አይነት ኦፕሽን ቪውን መቀየር እንችላለን ማለት ነው። ሌላኛው ኦፕሽን ደግሞ ኮንትሮል አልት ማውስ ስክሮል ስናደርግ ደግሞ ዙም ኦፕሽኑን ማየት ይቻላል ማለት ነው። እዚህ ጋር ለተለያዩ ሴትአፖች ላይ ኦር ዲስፕሌይ ካደረግነው የተለያዩ ፕሮጀክት አፖች ላይ ይህንን አፕላይ ያደረግን ቴስት ማድረግ እንችላለን፣ መጠቀም እንችላለን። እነዚህ 2 ኦፕሽኖች ማለት ነው። ሙቭመንቱን ማግኒፋይ ኦር ሙቭመንት ኦፕሽን ኮንትሮል የምናደርግባቸው ቤዚክ ቱሎች ናቸው ማለት ነው። እነዚህ ቱሎች መጠቀም ይቻላል ማለት ነው። ኮንትሮል አልት ማውስ ስክሮልን ብንጠቀም ደግሞ እዚህ ስክሪን ላይ ያለውን ዙም አውት ማድረግ ማለት ነው። ኮንትሮል እና አልትን ተጭነን ማውሳችን ስክሮል ብታረጉ ይሄንን ኦፕሽን ያሳየናል። ከርሰራችን ካለበት ቦታ ላይ ክሊር ቪው እንዲኖር ዙም ኢን ዙም አውት ማድረግ ይቻላል ማለት ነው። የተለያዩ አፖች ላይ ይሄን አፕላይ ማድረግ ይቻላል። እዚህ ለምሳሌ ጂአይኤስ ላይ እንደምታዩት ከርሰራችን ካለበት ቦታ ላይ ኮንትሮል አልትን ተጭነን ዙም ኢን ማድረግ ዙም ኢን ዙም አውት ወይም ስክሮል ኢን ስክሮል አውት በማድረግ የዙም ኦፕሽን እዚህ ዲስፕሌይ ማድረግ ይቻላል ማለት ነው። የተለያዩ አፕሊኬሽኖች ላይ ወይም ደግሞ ፕሬዘንት ከምናደርጋቸው ሴትአፖች ለትሬኒንግ ሊሆን ይችላል፣ ለፕሬዘንቴሽን ሊሆን ይችላል፣ ለተለያዩ ኦፕሽኖች በዚህ መልኩ የናቪጌሽን ኤንድ ሙቭመንት ኦፕሽኑን ኮንትሮል ማድረግ ይቻላል። ለምሳሌ እንደምታዩት እዚህ ጋር ክሊር አድርጌ ማሳየት ፈልግ ኮንትሮል አልት ስክሮል በማድረግ ማውሳችንን ዙም ኢን ዙም አውት እያደረግን በቀላሉ ቪዚቢሊቲያችንን ኮንትሮል ማድረግ ይቻላል ማለት ነው። የተለያዩ አፖች ላይ እኛም ፕሬዘንት ከምናደርገው አፕ ላይ ይሰራል ማለት ነው። እዚህ ጋር እንደምታዩት ከርሰራችን ካለበት ቦታ ላይ ኮንትሮል አልትን በመጫን ማውሳችንን ስክሮል ኢን ስክሮል አውት በማድረግ ፉል ስክሪናችን ዙም ኢን ዙም አውት ማድረግ ይቻላል ማለት ነው። እነዚህ 2 ቤዚክ ቱሎች የናቪጌሽን ኤንድ ሙቭመንትን ኮንትሮል የምናደርግባቸው ቱሎች ናቸው ማለት ነው። ሌላው ደግሞ እዚህ ሌንስ ሞድ ካደረግን በኋላ ኮንትሮል የምናደርግበት ቱል አለ። ሌንስ ኮንትሮልስ ፎር ሌንስ ሞድ ቪው ላይ ካደረግን በኋላ የምጠቀማቸው የማግኒፋየር ሾርትከቶች አሉ። እዚህ ፓወርፖይንት ላይ ለማየት እንደምንችለው እዚህ ኮንትሮል አልት አርን በመጫን ሪሳይዝ ሌንሳችንን ሪሳይዝ ማድረግ ይቻላል። ሌላኛው ኮንትሮል አልት አሮውን በመጫን ሌንሳችንን ሙቭ ማድረግ ይቻላል ማለት ነው። እነዚህን ኦፕሽኖች በመጠቀም
በሌንስ ሞድ ላይ እነዚህ ሁለት ሾርት ከቶች በመጠቀም ኮንትሮል ማድረግ እንችላለን። መጀመሪያ በሌንስ ሞድ ኦፕሽን እናደርገዋለን። ሌንስ ሞድ ኦፕሽን ካደረግን በኋላ እነዚህን ሁለት ሾርት ከቶች መጠቀም ይቻላል ማለት ነው። እዚህ ኮንትሮል አልት አር፣ ኮንትሮል አልት አሮ፣ ሌፍት ራይት አፕ ዳውን አሮዎችን በመጠቀም ሌንስ ኮንትሮል ማድረግ እንችላለን፣ ወይም ደግሞ እቺን ሌንስ ሞዳችንን ኮንትሮል ማድረግ እንችላለን ማለት ነው። ሌላኛው ኦፕሽን ደግሞ አዲሽናል ኢምፖርታንት የሆኑ ኦፕሽኖች አሉ። እነሱንም ለማየት እንሞክራለን። ከዛ በፊት እንግዲህ ኮንትሮል አልት አሮውን ስንጫን ኦፕሽኑን ሮቴት እያደረገ በተለያየ ዳይሜንሽን ያሳየናል። ሶስቱን ቪው ኮንትሮል ማድረግ እንችላለን ማለት ነው። ሌላው ደግሞ እዚህ ጋር የምናገኛቸው የማግኒፋየር ሾርት ከቶች አሉ። ኢንቨርት ከለር ሳይክል ሙቭመንትን ኮንትሮል የምናደርግባቸው ቤዚክ ወደ 3 የሚደርሱ ቱሎች እዚህ አክሰስ ማድረግ እንችላለን። ኮንትሮል አልት አይ ስናደርግ ኢንቨርት ከለር ዩዝፉል ፎር ቤተር ቪዚቢሊቲ እንዲኖረን ለማድረግ ስንፈልግ ነው። ኮንትሮል አልት ኤም ስንጫን ደግሞ ወይም ደግሞ ስንጠቀም ሳይክል ስሩ ቪው ሞድ 3 አይነት የቪው ሞዶችን አይተናል። እነሱን ዳይሬክትሊ ኮንትሮል አልት ኤምን በመጫን መቀየር እንችላለን። ሌላኛው ኮንትሮል አልት ስፔስ ነው። ቴምፖራሊ ዙም አውት አድርገን ማየት ስንፈልግ እነዚህ 3 ቤዚክ ኢምፖርታንት ቱሎችን እዚህ አክሰስ ማድረግ ይችላለሁ ማለት ነው። እነዚህን ቱሎች እያንዳንዳቸው ለምሳሌ ኮንትሮል አልት ኢንቨርት ስናደርግ እንደምታዩት የከለር ኮንትራስት ሞዱን ይቀይረዋል። ቪዚቢሊቲያችን በሚመቸን መልኩ እንደዚህ መቀየር እንችላለን። ወደ ኦሪጂናል ለማምጣት ስንፈልግ ደግመን ኮንትሮል አልት አይ እናደርገዋለን። መቀየር ስንፈልግ አሁን እዚህ ሶፍትዌርም ላይ በተመሳሳይ መልኩ ኮንትሮል አልት አይን ስንጫን እንደምታዩት ቪዚቢሊቲ ከለሩን ወይም ኮንትራስት ከለሩን ይቀይረዋል። ወደ ኦሪጂናል ለማምጣት ደግመን ኮንትሮል አልት አይን በመጫን መቀየር እንችላለን ማለት ነው። አፕሊኬሽኖችም ላይ ሪድ የምናደርገውን በምንፈልገው ወይ ኮንትራስቱን አጀስት ማድረግ እንችላለን። እዚህ ለምሳሌ ሪቤት ሴትአፕ ነው። እንደምታዩት ኮንትሮል አልት አይ ስናደርገው ቪዚቢሊቲው እንደምታዩት ይሆናል። ወደ ኦሪጂናሉ ለመመለስ ስንፈልግ ደግሞ ኮንትሮል አልት አይን በመጫን ይህንን የኢንቨርት ከለር ወይም ደግሞ ዩዝፉል ፎር ቤተር ቪዚቢሊቲ እንዲኖረን ይህን ሾርት ከት እንጠቀማለን። ኮንትሮል አልት አይን በመጫን ማለት ነው። ሌላኛው ደግሞ ኮንትሮል አልት ኤም ወይም ደግሞ ሳይክሊክ ስሩ ቪው ሞድ 3 አይነት ቤዚክ ቪው ሞዶችን አይተናል። እነዚህን በዚህ ሾርት ከት በመጠቀም መቀየር እንችላለን። ኮንትሮል አልት ኤምን በመጫን ማለት ነው። ፉል ስክሪን ሞድ፣ ሌንስ ሞድ፣ ዶኬብል ሞድ እያደረግን ለመቀየር ስንፈልግ ለምሳሌ ኮንትሮል አልት ኤም ስንጫን አሁን በዲፎልት ሌንስ ሞድ አድርጎልኛል። ዳይሬክትሊ ወደ ሌላ ሾርት ከት ሳልሄድ እዚሁ ጋር ይህንን መቀየር እንችላለን። አሁን ያለው በሌንስ ሞድ ነው። እንደምታዩ ኮንትሮል አልት ኤምን ስነካ ዳይሬክትሊ ሌንስ ሞድ ከፍቶልኛል ማለት ነው። ሌላኛው ደግሞ ኮንትሮል አልት ኤምን ስንጫን ወደ ፉል ስክሪን ሞድ ያመጣልናል። ለምሳሌ ዙም ሌቭሉን እዚህ ጋር አድ ብናደርገው ወይም ኮንትሮል አሁን ወደ ዶክ ሞድ አምጥቶልናል። አሁንም ኮንትሮል አልት ኤም ስንጫን ዶኬብል ሞድ እዚህ ከፍቶልናል ማለት ነው። በሌንስ ሞድ ደግሞ ስንጫነው በዶኬብል ሞድ አምጥቶልናል። አሁን ደግሞ ደግመን ኮንትሮል አልት ኤም ብንጫን ወደ ፉል ስክሪን ሞድ ይቀይርልናል ማለት ነው። እነዚህ 3 የቪዚቢሊቲ ሞዶችን ዳይሬክትሊ ቼንጅ ለማድረግ ስንፈልግ ኮንትሮል አልት ኤምን ደጋግመን በመጫን መቀየር እንችላለን። ለምሳሌ ዙም ሞድ ነው። እንደምታዩት አሁን በዙም ሞድ አምጥቶልናል ማለት ነው፣ ፉል ስክሪን ሞድ ማለት ነው። ኮንትሮል አልት ኤምን ደግመን ስንጫን መቀየር ስንፈልግ አሁንም ለምሳሌ ማግኒፋይድ ኦር ዙም ሞድ ስንፈልግ እዚህ ኮንትሮል አልት ኤምን በመጫን እንደምታዩት ሌንስ ሞድ አድርጎታል። የምንፈልገው ስክሪን ላይ ሆነን ወይም ደግሞ ፕሬዘንት የምናደርገው ስክሪን ላይ ሆነን ዳይሬክትሊ ኮንትሮል አልት ኤምን በመጫን የቪው ሞዳችንን
ዶኬብል ማድረግ ስንፈልግ፣ ሌንስ ሞድ ማድረግ ስንፈልግ፣ ፉል ስክሪን ማድረግ ስንፈልግ ዳይሬክትሊ እንደዚህ የቀያየርን ዲስፕሌይ ማድረግ ፕሬዘንት ማድረግ እንችላለን ማለት ነው። ይህ እንግዲህ ኢትስ ቬሪ ኢምፖርታንት። ፕሮጀክተር ተጠቅመን ሊሆን ይችላል፣ ሶፍትዌር ትሬኒንጎችን የምንሰጥ እነዚህ ቱሎችን ቪዚብል ለማድረግ ኦር በዲቴል ማሳየት የሚፈልገውን ነገር ዲስፕሌይ ለማድረግ በጣም ኢምፖርታንት የሆነ ቱል ነው ማለት ነው ዊንዶ ማግኒፋየር ቱል። እነዚህን ኦፕሽኖች እንግዲህ በምናየው ወይ መቀየር እንችላለን። ኮንትሮል አንት አይ ስንጫ እንደምታዩት ኮንትራስቱን ይቀይርልናል ወይም ደግሞ የቪዚቢሊቲ ኮንትራስቱን ቼንጅ ማድረግ ይቻላል ማለት ነው። ሌላኛው ሶስተኛው ቱል እዚህ ጋር የምናገኘው ሾርትከት ኮንትሮል አልት ስፔስ ነው። ኮንትሮል አልት ስፔስ ደግሞ ዙም ካደረግን በኋላ ኮንትሮል ፕላስ አድ በተን ስንጫን ዙም አውት ያደርግልናል። ይህን ዙም አውት ካደረግን በኋላ ኮንትሮል አልት ስፔስ እናደርገው ቴምፖራሪ ዙም አውት አድርጎ ያሳየናል። ዙም ኢን ያደረግነው ቴምፖራሪ ዙም አውት አድርጎ ሆል ስክሪኑ ምን ይመስላል የሚለው ፕሪቪው ለማየት ይጠቅመናል። ለምሳሌ እዚህ ጋር ከመጣን በኋላ ይህን ዙም ብናደርገው ኮንትሮል ፕላስ አድን ብንጫን ዙም አውት ያደርግልናል። ይሄንን ስክሪን ወይም ዙም የጨመርነውን ቫልዩ ቴምፖራሪ ቪው ምን እንደሚመስል ለማሳየት ኮንትሮል አልት እና ኮንትሮል አልት ስፔስን በመጫን እንደምታዩት ቴምፖራሪ ቪው ምን እንደሚመስል እዚህ ጋር ለምሳሌ ኮንትሮል አልት ስፔስ ብንጫን ሆል ቪውን ያሳየናል። ነገር ግን መልሶ ወደ ዙም ሌቭሉ ያመጣልናል። ይህ ቴምፖራሪ ቪውን ዙም ኢን ዙም አውት ለማድረግ የሚያገለግለን ሾርትከት ነው ማለት ነው። ኮንትሮል አልት ስፔስን በመጫን ይህንን ቱል አክሰስ ማድረግ እንችላለን ማለት ነው። እንደምታዩት ዙም ኢን ዙም አውት እያደረግን ቴምፖራሪ ዙም ኢን እናደርገዋለን። እንደምናየው ስንለቀው በነበረበት የዙም ኤክስቴንት ይከፍትልናል ማለት ነው። እነዚህ እንግዲህ በጣም ኢምፖርታንት የሆኑ የማግኒፋየር ቱል ሾርትከቶች ናቸው ማለት ነው። በዚህ መልኩ የማግኒፋየር ቱልን መጠቀም እንችላለን። አይ ቲንክ ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ሰብስክራይብ፣ ላይክ፣ ሼር ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድመው ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ሃቭ ኤ ናይስ ዴይ ፎር ኦል። ባይ ባይ።